በዚህ ዘመን ታማኝ ሰው ማግኘት ምን ያህል ከባድ እንደሆነ ሁላችንም የምናውቀው ጉዳይ ነው። ዛሬ አብሯችሁ ስቆ አብሯችሁ በልቶ ነገ ጥቅሙ ሲያልቅ ወይም ደግሞ የሆነ ነገር ሲፈጠር ጀርባውን የሚሰጧችሁ ሰው በጣም በዝቷል። አንዳንዴማ በዚህ ምድር ላይ እውነተኛ ሰው የለም እንዴ ብላችሁ ተስፋ እስክትቆርጡ ድረስ ትሆናላችሁ። ግን ደግሞ ህይወታችሁ ሙሉ በሙሉ ጨልሞባችሁ መውጫ ቀዳዳታችሁ እንኳን ካጠገባችሁ ፍንክች የማይሉ መቼም ቢሆን የማይከዷችሁ እና ጀርባችሁን የማይሰጡ 3 ኮከቦች አሉ። እስኪ አሁን ጓደኞቻችሁን፣ የቅርብ ሰዎቻችሁን ወይም ፍቅረኛችሁን በአይነ ህሊናችሁ እያሰባችሁ አብራችሁን ቆዩ። ከመጀመሪያውን ጀምር። አንደኛው ታውረስ ወይም የበሬ ኮከብ ነው። እነዚህ ሰዎች ልክ እንደ ቋጥኝ ናቸው። ዝም ብለው አይነዋወጡም። በአሁን ሰዓት በህይወታችሁ ውስጥ ታውረስ የሆነ ጓደኛ ካላችሁ እመኑኝ በጣም ታድላችኋል። ለምን መሰላችሁ? ታውረስ መጥፎ ቀን ሲገጥማችሁ ሁሉም ሰው ፊቱን አዙሮ ሲሸሽና ስልካችሁን እንኳን ለማንሳት ሲያንገራግር፣ እነሱ ግን እኔ ያለሁላችሁ ብለው ካጠገባችሁ ይቆማሉ። ቃላቸውን በፍጹም አይበሉም። አንድ ጊዜ ካመኗችሁና ልባቸው ውስጥ ካስገቧችሁ መላው ዓለም በእናንተ ላይ ቢነሳ እንኳን እነሱ እናንተን ጥለው አይሄዱም። ታማኝነታቸው ዝም ብሎ በምላስ እወድሃለሁ ወይም እወድሻለሁ በማለት ብቻ ሳይሆን በተግባር በብርድም በሙቀትም አብረው መቆም ነው። ሁለተኛው ደግሞ ካንሰር ነው። ካንሰሮች በባህሪያቸው በጣም ስሜታዊ፣ ሩህሩህና አሳቢ ናቸው። ሰውን አይከዱም ብቻ ሳይሆን ሰውን መክዳት ወይም ሰውን ማሳዘን በውስጣቸው ትልቅ የህሊና ጸጸትና ስቃይ ይፈጥርባቸዋል። ካንሰር የሆነ ፍቅረኛ ወይም ጓደኛ ካላችሁ እናንተን ማስቀየም ራሱ ህሊናቸውን ይወቅሰዋል። በቃ ህይወታችሁ ተበላሽቶ ተስፋ ቆርጣችሁና ብቻችሁን ሆናችሁ ስታለቅሱ የሚደርሱላችሁ የእንባችሁ ጠባቂ የሚሆኑት እነሱ ናቸው። እናንተን መጠበቅና ለእናንተ ደህንነት መኖር እንደ ትልቅ ሰዋዊ ግዴታ ነው የሚያዩት። ምንም አይነት ከባድ ፈተና ቢመጣ መቼም ቢሆን ጀርባችሁን አይሰጧችሁም። እስከ መጨረሻው ይታገሉላችኋል። ሶስተኛው ምናልባት ብዙ ሰው የሚሳሳትባቸው ስኮርፒዮ ናቸው። ብዙ ጊዜ ስኮርፒዮች ሩቅ ሆነው ሲታዩ ኩሩ፣ ጨካኝ ወይም ሚስጥራዊ ይመስላሉ። ግን እውነታው ፍጹም ሌላ ነው። ስኮርፒዮ ሰውን ለማመን በጣም ረጅም ጊዜ ይፈጅባቸዋል። ፈተና ያበዛሉ። ግን አንዴ ፈትነው ካመኗችሁ ልባቸው ውስጥ ካስገቧችሁ አለቀ። 100% የእናንተ ናቸው። ለእናንተ ታማኝ ለመሆን እናንተ ካሰባችሁት በላይ ከመስመር አልፎ ይሄዳሉ። እናንተን የሚነካ ሰው እነሱን እንደነካ ነው የሚቆጥሩት። ለእናንተ ክብርና ደህንነት ሲሉ የማይጋፈጡት ጠላት፣ የማይገቡበት ጦርነት የለም። በአጭሩ ስኮርፒዮ መቼም ቢሆን ክህደትን በአእምሮ አያሳልፍም። እንግዲህ 3ቱ በታማኝነታቸው ወደ ኋላ የማይሉ ኮከቦች እነዚህ ናቸው። በአካባቢያችሁ፣ በስራ ቦታችሁ ወይም በቤተሰባችሁ ውስጥ ታውረስ፣ ካንሰር ወይም ስኮርፒዮን ሰው አለ? ካለ መቼም እንዳጣጡት አጥብቃችሁ ያዙት ብዬ እመክራችኋለሁ። እናንተስ በዚህ ሐሳብ ተስማማላችሁ? ከነዚህ ኮከቦች ጋር ያጋጠማችሁ እውነተኛ ህይወት ታሪክ በኮሜንት አጋሩኝ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።